በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአብርሃሙ ሥላሴ ዓመታዊ መታሰቢያ ክብረ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳቸው አደረሰን። ሐምሌ 7 በዚህች ዕለት ቅድስት ቤተ ክርስቲያናችን አጋዕዝተ ዓለም ቅድስት ሥላሴ በደጉ አባታችን በአብርሃም ቤት በሦስት አረጋውያን አምሳል ተገልጠው በእንግድነት የተገኙበትን ቤቱንም በበረከት የሞሉበትን በመካንነት ትኖር ለነበረችው ለሚስቱ ለሳራም በስተርጅና ዘመኗ ይስሐቅን እንደምትወልድ ያበሰሩበትንና ታላቅ ምስጢር የተገለጠበትን ዕለት የምታከብርበት ቀን ነው። የፍጥረት ሁሉ አስገኚ ቅድስት ሥላሴ በአባታችን በአብርሃም ቤት ተገኝተው ቤቱን በበረከት የሞሉ የሳራንም ማኅፀን በእርጅናዋ ዘመን ያለመለሙ ምሕረትና ቸርነታቸው ዛሬም ወደ እያንዳንዳችን ቤትና ሕይወት ይግባ። በቤታችን በረከትን፣ በልባችን ፍቅርን፣ በሀገራችን አንድነትና ሰላምን ያስፍኑልን። ከክፉ ነገርና ከሰይጣንም ወጥመድ ሁሉ በምሕረት ዓይናቸው ይጠብቁን። የታመሙትን ይፈውሱልን፣ ያዘኑትን ያጽናኑልን። በዓሉንም የሰላም፣ የፍቅር፣ የአንድነትና የበረከት ያድርጉልን። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የፈጣሪያችን የአጋዕዝተ ዓለም የቅድስት ሥላሴን ጸሎትና ተአምር እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ክቡራን የቻናላችን የቴዎቶኮስ ሚዲያ ቤተሰቦች ይህንን ጠላትን ድል የምንነሳበትን የቅድስት ሥላሴን ጸሎት ላይክና ሼር እያደረጋችሁ እንደዚሁም ኮሜንት ላይ 3 ጊዜ አሜን እያላችሁ በመጻፍ ለብዙዎች ክርስቲያን ወንድም እህቶች እንድታደርሱልንና አገልግሎታችንን እንድታበረታቱ እያልን በቅድስት ሥላሴ ስም እናሳስባለን። ለቻናላችንም አዲስ ከሆናችሁ በየዕለቱ የሚለቀቁ መንፈሳዊ የጸሎት መርሃ ግብራት በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስም ኅብረት አንድነት ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። የማክሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። አቤቱ በረከትህን ስጠኝ፣ በዚህች በተባረከችው ዕለት የማቅርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በል። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ቃልና የባለሥልጣኖችን ቁጣ አታድርስብኝ። የጎረቤቴን ጥል ከእኔ ያርቅልኝ። ሐዘንና ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፈራትህንም በዚህች በዛሬይቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችህን በቀንና በሌሊት እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች ወዳጆች አማላጅነት እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛው ኃጢአቴን ማረኝ፣ ይቅርም በለኝ። ከምቀኛና ከተንኮለኛ እንደዚሁም በእኔ ላይ ክፉ ለማድረግ ከሚፈልግ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ፣ አቤቱ ካንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖቼ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ፣ ፍጻሜ የሌለብህ ዳህራዊ ሆይ
አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናትና ለዘላለሙ አሜን። በእውነት የሚጠሩህን የምትሰማቸው ከኃጢአቴ ፊትህን መልስ፣ ቸርነትህንም ከኔ አታርቅ። አቤቱ በቸርነትህና በይቅርታህ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ ከበስተኋላ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮተ ስሉስ ቅዱስ በመላ ሰውነት አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼንና እጆቼን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሦስት፣ ሦስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት፣ በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆን አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከአብና ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን በመለኮቱ ግን ከአብና ከወልድ አይለይም። የአብ ስም ተለውጦ ወልድ ወይንም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይንም መንፈስ ቅዱስ አይባልም። በመንግሥቱ ግን ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ ስም ተለውጦ አብ ወይንም ወልድ አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር ትክክል ነው። አብ አባት በመሆኑ ከባሕሪ ልጁ ከወልድ ከባሕሪ ሕይወቱ ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ ያንስም ከባሕሪ አባቱና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋርም አንድ አነዋወር አለው እንጂ። መንፈስ ቅዱስም ያለ መጉደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአነዋወርም ትክክል ያለ መለየት በጥበብ አንድ ናቸው።
በመንግሥት ትክክል በመለኮት አንድ ናቸው። የአብ የወልድ የመንፈስ ቅዱስ ሦስትነታቸው አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህም ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋናን ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚሁ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እርሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባሕርይ አንድ ናቸው። በስም ሦስት በመንግሥት ትክክል በአካል ሦስት በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ አንድ ብርሃን ሦስት ገጽ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ ወልድ መንፈስ ቅዱስም በአንድነት ይናገራሉ። አብ በባሕርይ ልጁ በወልድ በባሕርይ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድ በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እርሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባሕርይ ሕይወት ወይንም እስትንፋስ ነው ተብሎ እንደተነገረ መንግሥቱ ከአብ ከወልድ አይደለምና፣ ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ያለመጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተድኅሮ የለበትም። መንፈስ ቅዱስ ከአብ ከወልድ ቅድምና ወይንም ተድኅሮ የለበትም። ከዓለሙ ሁሉ በፊት በአንድ አገዛዝ በአንድ ሥልጣን በሦስትነታቸው የነበሩ ናቸው። መለኮታቸውን አስቦ ለመናገር የሕልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዓለሙ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ሕልዋን ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ሕልውና አይለይም። የወልድም ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስም ሕልውና ከአብና ከወልድ ሕልውና አይለይም።
አብ በፍጹም አካሉ ሕልው ነው። ነገር ግን አርአያ መለኮቱ ከወልድና ከመንፈስ ቅዱስ መለኮት የተለየ አይደለም። ወልድም በፍጹም አካሉ ከአብ ቀኝ ሕልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስም ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ ከአብና ከወልድ ቀኝ ሕልው ነው። ነገር ግን ኅብረ መለኮቱ ከአብና ከወልድ ኅብረ መለኮት አይለይም። እንግዲህ ሥላሴ በአንድነት የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንደዚህ ብሎ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬም በቀኜ ተቀመጥ አለው። እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አነዋወር በየክፍሉ ተረዳን። የአጋዕዝተ ዓለም የቅድስት ሥላሴ ይቅርታቸውና ምሕረታቸው ሀብተ ረድኤታቸው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ይቅርታቸውና ሀብተ ረድኤታቸው ከሁላችን ጋር ጸንቶ ይኑርና የአብ የወልድ የመንፈስ ቅዱስ ተአምራቸው ይህ ነው። የአብ የወልድ የመንፈስ ቅዱስን መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበር። ከዕለታት በአንድ ቀን ይቺ ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያንን ሕፃን ልጅ ውዴ ልጄ ሆይ ባደግህ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው ይቅር፣ ብዙውን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህንን ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ በመላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ አይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ሽታው የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿንና ጎረቤቶቿን ጠርታ ሥላሴ ያደረጉትን ድንቅ ድንቅ ሥራ ኑና ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እነዚህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው። ወይንና ብርዙን አጠጥተው አረኳቸው። ወደ እነርሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብና የወልድ የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በፍጹም ትጋት ይዘክሩ ጀመር። የስሉስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከሁላችን ከሕዝበ ክርስቲያን ጋር ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። ይቅርታቸውና ሀብተ ረድኤታቸው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑርና ቅድስት ሥላሴ በአብርሃም ቤት ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ
ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይንም እንግዳ ሳይኖር የሰናፍጭ ቅንጣት እንኳን እህል ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንደዚህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ ወደ እርሱ አትሄዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚህችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምን ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ ደጉ አብርሃም ቤት እንሄዳለን አሉት። ሰይጣንም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። ከዚህም በኋላ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስከሚጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እነዚህ ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንደዚህ ሲል ተናገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራና ወጡን፣ ጥሩውን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎን ማሩን እንድታዘጋጅና ለእግራቸው መታጠቢያም ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃም ይህን ከተናገረ በኋላ
ወይፈኑን አርዶ ሥጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ሥጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስከማጥብ ድረስ ይህንን ሥጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እርሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጪ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይንም ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስከሚጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳም በኋላ ለእንግዶች ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ በብሩህ ልቡናና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ ራትህም በጊዜው ብላ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረው እነዚህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሁድ ነበር። የምድያም ሰዎችም ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንደዚሁ በሥላሴ ዘንድ በተደረጉት ድንቅ ድንቅ ሥራዎች ሁሉ ፈጽሞ አደነቁ። የፈጣሪያችን የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ሐምሌ በሰባተኛው ዕለት የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚች ቀን ቅዱስ አባት የባሕታውያን አለቃ የሆነ መስተጋደል አባ ሲኖዳ አረፈ። ይህም ቅዱስ በግብፅና በአክሚም አውራጃ ስሟ ስንላል ከምትባል ሀገር ከላይኛው ግብፅ ነበር። ስለ እርሱም የመላእክት አምሳል የሆነ አባ ሐርሴዎስ ትንቢትን ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋር ሲሄድ የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወታገኛት። ወደ እርሷ ሄዶ 3 ጊዜ ራሷን ሳማትና እንደዚህ አላት። ዜናው በዓለሙ ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚያ መነኮሳትን ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆቼ ሆይ እግዚአብሔርን ምሕረት ተስፋ የሚያደርግ ዓለሙ ሁሉ የሚጣፍጥበት ከዚህ ሴት የሚወጣ የጨው ቅንጣት አላላቸው። አንድ በገድል የጸና ጻድቅ ሰው መነኮስ ነበር። እርሱም መልሶ አባ ሐርሴዎስን እንደዚህ አለው፣ እግዚአብሔር ሕያው ነው። ወደዚያች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔርን መልአክ በዙሪያዋ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ ሆይ ሰላምታ ይገባሃል ሲልህ፣ ደግሞ ከዚህ ሴት የሚወለደው የተመረጡ ቅዱሳንን ሁሉ ልባቸውን ደስ ያሰኛል። ወልደ እግዚአብሔር ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁት አለ።
በግንቦት 7 ቀን ይህ ቅዱስ አባ ሲኖዳ ተወለደ። ባደገም ጊዜ አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ ዘግቶ ውስጥ ወርዶ በዚያ ቆሞ እስከሚነጋ ድረስ ሲጸልይ ያድር ነበር። በክረምትም ሆነ በቁር ሰዓት እንደዚሁ ያደርግ ነበር። አባቱ የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባርከው ዘንድ ወሰደው። አባ አብጎልም ባየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባ ሆነሃልና አለው። አባቱም በአባ አብጎል ዘንድ ተወው። ከዕለታትም በአንዲቱ ቀን አባ አብጎል እንደዚህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለሙ ሁሉ አርሲመትሪዳ የባህታውያን አለቃ ሆኖ ተሾመ። ይህም ሲኖዳ ለዓለሙ ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት ታላቅ ተጋድሎ መጋደልን ጀመረ። ከዚህም በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቁ ዮሐንስን ቅናት አመጣለት። እንድትጸልይና የምንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዞሃል። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስንም አለበሰው። ከዚህም በኋላ ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች፣ ለሰዎች ሁሉ መመሪያ የሚሆን ሥርዓትን ሠራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ከሃዲው ንስጥሮስ በተደረገ ጊዜ ከማኅበሩ አባት ከሊቀ ጳጳሳት ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስም ከክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህም በኋላ ወደ ሀገራቸው በመመለሻቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውኑም ደመና መጣ ተሸከመችውና አባ ቄርሎስ በመርከብ ውስጥ እያለ በላዩ በአንጻሩ አደረሰችው። አባቴ ሆይ ሰላም ላንተ ከአንተ ጋር ላሉት የሚሆን ብሎ ሰላምታ አቀረበ። በመርከብም ያሉት ሁሉም ለአንተም ሰላም ይሆን፣ በጸሎትህም አትርሳን አሉት። እጅግም አደነቁ። ለሚፈሩት ይህን ያህል ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ወደ ገዳሙም ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊትን ጸሎት አደረገ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችንን እግሩን ያጥበው ነበር፣ እጣቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረ። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን ኢየሱስ ክርስቶስን መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። ብፁዕ አባ ሲኖዳም ጌታችንን እንደዚህ አለው። ጌታዬ ፈጣሪ ልዩ ሦስትነትህንና ጌትነትህን ስለሚነቅፉ ከሃዲያን ወደ ጉባኤው ሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጸናኛለህን ብሎ ጠየቀው። ጌታችንም በጸጋና በጥዑም ቃል እንደዚህ ብሎ መለሰለት። ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህን? እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኗል። ዕድሜ 9 ዓመት ሲሆን አስኬማን ለበስክ። ከዚያ በኋላ 111 ዓመት ከ2 ወር ኖርክ። አሁንስ ድካምህ ይብቃህ። ይህንንም ብሎ ጌታችን በክብር አረገ። በዚያንም ጊዜ የቅዱሳን አንድነት ማኅበር ወደ እርሱ መጡ።
ክብር ይግባውና ጌታችን ኢየሱስ ክርስቶስንም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታዬ ለኢየሱስ ክርስቶስ ሰግድ ዘንድ አንሱኝ አላቸው። አንስተውትም ሰገደለት። ከዚህም በኋላ ዳግመኛ እንደዚህ አላቸው፣ ወደ እግዚአብሔር አደራ አስጠበቅኳችሁ። ነፍሴም ከዚህ ከደካማው ሥጋዬ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለይሁዳ እንድትታዘዙ አዛችኋለሁ። ከእኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ለልጆቹም ይህንን በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥኩ ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልሃል። በሕይወትህ ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔ ና አለው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአባ መቃቢስና የአባ ጊዮርጊስ የአግራጥስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በከሃዲው ንጉሥ በጠራቢያኖስ ዘመን ሆነ። ይህም ንጉሥ ስለ አባት አግናጢዮስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን እንደሚያስገባቸውም በሰማ ጊዜ ወደ እርሱ አስቀርቦ ለአማልክት መሥዋዕት አቅርብ አለው። ቅዱሱም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሡም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጢዮስ በቀናች ሃይማኖት እንዲጸኑ ሕዝቡን አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህ በኋላ አንበሳ ወደ ሥጋው አልቀረበም። ምዕመናንም መጥተው ሥጋውን ወሰዱ፣ በመልካም ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚች ቀን ልዩ የሆኑ ሦስቱ አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውንም ተመገቡ። የይስሐቅንም ልደት አበሰሩት፣ ባረኩትም አከበሩትም። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአብ ለወልድ ለመንፈስ ቅዱስ ምስጋናና አምልኮት ይሁን። የቅዱሳኑን በረከት አይለየን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።